ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እግዚአብሔርን ልናውቀው እንሞክራለን። ወፉ መጥቶ ለቀመው ነው የተባለው እኮ። ገበሬው ዘርን ዘራ፣ በመንገድ ዳር ወደቀ፣ ወፉ መጥቶ ለቀመው። ማን ፈቀደለት? እግዚአብሔር ከዘራው እኛ ውስጥ ማን ፈቀደለት? የኛ ፈቃድ እግዚአብሔር የዘራውን ቃል ወፉ ወይም ዲያብሎስ መጥቶ እንዲለቅመው ፈቀደለት። ስለዚህ እንደው ዝም ብሎ ልዩ ጉባኤ ምናምን ሳይሆን ጠላትን ማወቅ በጣም ጥቅም አለው። ማንን ለማወቅ? ወዳጅን ለማወቅ። እግዚአብሔር እንዴት ቸር እንደነበረ የምንረዳው ጠላታችንን ስናውቅ ነው። እግዚአብሔር እንዴት ጠባቂያችንን መላእክቶቻችንን እንዳዘጋጀልን እንዳልሞትን በሕይወት ዛሬም እንደቆየን ከብዙ መናፍስቶች እንደጠበቀን የምናውቀው እኮ ጠላታችንን አውቀን እግዚአብሔርን ስናውቀው ነው። እግዚአብሔርን ማውቅ ጊዜ ቤተክርስቲያን አሁን አንዳንድ ጊዜ ኮሜንት ስመለከት ወሬ ብቻ ዝም ብሎ ወሬ ወንጌል አትሰብኩም፣ መጽሐፍ ቅዱስ አታስተምሩ ይላሉ። መጽሐፍ ቅዱስ የሚያስተምር ጠፍቶ ነው እንዴ? መድረኩ ሁሉ እኮ መጽሐፍ ቅዱስ ነው። ሰባኪዎች እነ እንትና እነ መምህር ገሌ እና የብሉይ መጋቢ ሐዲስ መጋቢ ብሉይ እነ ሊቀ ትጉሃን እነ ምናምን ብዙ ማዕረግ ስንት ወንጌል ይሰበካል። ጠብ ያለ ነገር የለም። አውጣው ከዛ ውስጥ የዚህ ማህፀን ውስጥ ያለውን እዚህ ውስጥ ያለውን ጆሮ ውስጥ አንደበት ውስጥ ያለውን መንፈስ አውጣው ጣለው። የዛን ሰዓት መስማት ይቻላል። ይሄ ሲከፈት ነው፣ ህሊና ሲከፈት ነው። የተደፈነ ልብ ይዞ መመለስ ጥቅም የለውም። ስለ ወንጌል ስለ መጽሐፍ ቅዱስ ማስተማር መች ጠፋብን? ይሄው መጽሐፍ ቅዱስ አሁን ላስተምር ብዬ ወንጌል ላስተምር ብዬ ብገባ 2000-3000 ሰው ብቻ ነው የሚያየው። ይሄ ግን የህይወታችን ታሪክ ነው። ለዘመናት ተደፍኖብን የነበረው እንደ ኖርማል ያየነው ያቴቴ ጨሌ እንደ ኖርማል ያየነው ጥበብ የተባሉ ያውደ ነገስቱ መፍትሄ ስራው ምናምን እንደ ኖርማል የታየው ነገር ኖርማል አይደለም። የህይወታችን ጥላ ነው። አይነ ጥላ ሆኖብናል። የህይወታችን አጥር ሆኖ የሾክ አጥር ሆኖብናል። እንቅፋት ሆኖብናል። ጋፕ ክፍተት ገደል ሆኖብናል። እንዳናልፍ ማነቆ ጦር ሆኖብናል። ኖርማል እንደ ቀላል የታየው ነገር ፈጫሳ ምናምን አመቺሳ እየተባለ በየቦታው የሚገበረው የሬቻ በዓል ሲከበር ወይ የሆነ ነገር ሲከበር ምናምን ብዙ ሲባል ባህል ነው ተባለ ምን ተባለ፣ ግን አይደለም። ሌላ ጉዳይ ነው። ምንም ብታልበሰብሰው በዚህ ብትለው ምን ብትለው የፊጥኝ ብታስረኝ መመስከርልህ ነው። እንዲህ አስረህ እንኳን መስክር ብትለኝ አዎ አመቺሳ አጋንንት ነው የምልህ። ሌላ ምንም ልልህ አልችልም። ምክንያቱም ያየሁትን የሰማሁትን ያ በህይወቴ ውስጥ የመጣውን ነገር ነው ማቀብልህ። መጽሐፍ ቅዱስ የሚያቀብለኝም ቤተክርስቲያንም ያስተማረችኝም ነገር ነው ለአንተ ማቀብልሽ። ሌላ ምንም ነገር አይደለም። እና በስፋት ቢሰጥ ይሄ ትምህርት ማን ነው በትዳር ውስጥ 7 ዓመት ማህፀኗ እንደተዘጋባት ማታቅ ጸበል እንድትሄድ እንድትጠመቅ የሚገፋፋት የቴሌቪዥን ፕሮግራም ቢኖር? አንድ ኦርቶዶክስ ቴሌቪዥን ፕሮግራም አለ። በሱ ላይ የአየር ሰዓት እንዲሰጥ ሲጠየቅ መከራ፣ ቅድመ ሁኔታው መከራ። ድራማ እንኳን ጭውውት እንኳን የለም። የልጆች ፕሮግራም ህፃናትን የሚስብ እንኳን የለም። ኢቢኤስ እነንትና አዱ ቴሌቪዥን እነ ዋልታ ምናምን የሚያቀርቧቸውን ተመልከቱ። የኢትዮጵያ ልጆች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ እጥፍ በላይ ሆነው ህፃናትን በዓለማዊም ቢሆን እንኳን ይዘዋቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እንኳን ፕሮግራም አንድ የሆነ ወጣቱን ሊስብ የሚችል ልክ እንደ እረኛ ድራማ ህዝቡን ወደ ንስሐ የሚያመጣ ወደ ተዋህዶን ወደ መውደድ ወደ ቻሌንጅ የሚያደርጉ ድራማዎች እንኳን የሉም። ወቅታዊ የሆኑ ነገሮች ማቅረብ እንኳን ይቻላል። ስብከት አሁንም አንዱ ሰባኪ ያልቃል፣ አሁንም ስብከት መጋቢ እንትና ይመጣል፣ ከዛ መጋቢ ሐዲስ ይመጣል፣ ከዛ ደግሞ የሆነ መምህር ይመጣል። የኢትዮጵያ ህዝብ እኮ በስብከት ውስጥ እኮ መለወጥ ቢችል ኖሮ ቴሌቪዥን ፕሮግራም አያስፈልግም ነበር። አውደ ምሕረቱ አይበቃም እንዴ? ያ አይደለም እኮ እንዴ! በጣም ብዙ ከወንጌሉ የራቁ ግራ የገባቸው በጣም ብዙ ሰዎች አሉ። ወንጌሉን ሰምተው ብቻ መለወጥ የሚችሉ ቢሆኑ ኖሮ በእውነት እስከዛሬ የተሰበከው ስብከት ብዙ ቅዱሳንን ባፈራ ነበር። እባካችሁን ያልተነቃበት ያልተጎረጎረ ያልተነካካ ሲነካካ ግን ከፈትፈት ሲደረግ ስንት ግማግም ቆሻሻ የሆነ ነገር አሰራር አለ። እሱን ጎርጎሮ ማውጣት ነው የሚሻለው። አገልጋዮችም የሚሳተፉበት ግማግም የሆነ ቆሻሻ አሰራር አለ። ማማዝናሽ መግማማት ምንድነው? መግማማት የሚሉት ነገር አላቸውና እውነት በጣም እንጃ። አሁን ይሄ ታድሶ ያስብል ይሆን? ይሄ አሁን መናፍቅ ያስብል ይሆን? የምናገረው ነገር ይሄን ሳይገባቸው ቀርቶ ነው። እያወቁት እኮ ነው ደግሞ እኛን እኮ መልሰው የሚወቅሱ ያውቁታል።
በእምነት ትምህርት ቤት ውስጥ ያለውን እዛ ያለውን እኮ የደብተራውን አሰራር እያወቁት ነው እኮ። እዚህ ጋር በሚዲያ የሚታወቁትን አባቶች ብቻ ያብጠለጥላሉ። አንዲት ቃል ሲተነፍሱ ቀንዳቸውን ስለምንላቸው አይናገሩም። ግን ደግሞ ያም ሆኖ ደግሞ እያወቁት አሁንም ሐሰተኛ አጥማቂ፣ ሐሰተኛ ፈዋሽ እንደዚህ ይላሉ። መጥተው እኮ አንድ ነገር እኮ አያውቁም። የህዝቡን ችግር የህዝቡን ቁስል አያውቁትም። ስለ ተአምራትና ስለ ፈውስ ተአምር ማድረግ በቅዱሳን በመናንያን እንደው ስለ ፈውስ ሲነሳ ስለ ተአምራት ሲነሳ ወይ ስለሆነ ነገር ሲነሳ ትዝ የሚላቸው ምንድነው? እና አባ እንጦንስ እና አባ መቃርስ መናንያን ናቸው። እንደው ካህን ሆኖ እንኳን አጋንንትን የሚያስወጣ እንዳለ እንኳን አይረዱም እንዴ። አይን ማብራት አንድ ተራ ቄስ፣ ተራ ስላችሁ ህዝብ የማያውቀው ለማለት ፈልጌ ነው። የካህን ተራ የለውም፣ እንዲያውም ከንጉስ በላይ ነው። ግን ብዙም የማይታወቁ አንድ አባት እንበልና የሆነ ደብር እያጠመቁ ነው። ተረኛ አጥማቂ ናቸው እንበል፣ ተረኛ አጥማቂ። ከዛ አይኔ በራልኝ ብሎ ቢጮህ እኛ አባት አባ እንጦንስ ናቸው ማለት ነው? አባ መቃርስ ናቸው ማለት ነው? ተረኛ ካህን ናቸው። በመስቀላቸው ዳበሱት፣ ጸበሉም ስራውም ሰራ፣ የኛም አባት ስራ ሰራ። በንጽህናቸው በሳቸው በቅድስናቸው ብቻ ላይሆን ይችላል። ይሄ ሰው ተፈወሰ። እኛ አባት ተረኛ ካህን ናቸው። መናኝ መሆን አለባቸው ግዴታ ለመፈወስ ለማጥመቅ። እንጃ እኛ አንዳንድ ጊዜ እንዴት እንደምናስበው አላውቅምና ልክ ፈውስ ተአምራት ምናምን ሲሆን ከቅድስናና ከብቃት ጋር ያገናኙታል። አረ ንጽህና ብቻ በቂ ነው። ኢቭን እንደው ጸበል ለመርጨት ራሱ እንኳን እንደው አንዴ ቤት ውስጥ ያለና እስቲ ጸበል ልጨኝ ብሎ እናቶች በወንድ እንኳን ያስርጫሉ አይደል? ጸበል ቦታ ላይ ማን ነው ጸበል የሚቀዳ? ካህን ብቻ ነው? ዲያቆን ብቻ ነው? ወንዶች አይቀዱም? እና ያ ጸበል ሲቃውን እስቲ እርጨኝ ቢለኝ አንድ ሰው ነው ብረጨው አይኑ ቢበራለት እኔ ካህን መሆን አለብኝ ግዴታ? ካህን ሳትሆን ለምን ረጨህ ሆነው ወይስ ካህን ሳትሆን እንዴት በራልህ ነው? ይሄ ፈሪሳውያን አባባል እዛ ለምን በሰንበት ቀን እንትን ትፈውሳለህ አሉት። የሰውየው መፈወስና መዳኑ አይደለም የሚታያቸው፣ በሰንበት ቀን ህግ መሻሩ ነው የሚታያቸውና ያዛው አይነት አሰራር ነው አሁንም ያለው እራሱ እና ያልተነቃበት በጣም ብዙ ነገር አለ። በቃ ባይምሯቸው ትዝ የሚላቸው ሌላ ነገር ነው። የህዝቡ ቁስል፣ የህዝቡ ችግር፣ የህዝቡ ድካም፣ የህዝቡ ከባዕድ አምልኮ መምጣት። የጠንቋይ ልጅ ነበረ መጣ ተጠመቀ፣ የደብተራ ልጅ ነበረ ወይ ደግሞ የሆነ መተት የተደረገበት ሚንገላታ ሚሰቃይ አፈር የሚበላ ድንጋይ የሚግጥ ዛፍ የሚግጥ ስንት እኮ የታመመ ሰው አለ። በቤቱ ሆኖ የሚቆዝም ዝኔት የሚያጥለቀልቀዋል። ሊቆርብ ሲል ብቻ ዝኔት የሚያጥለቀልቀዋል። ይሄን እንኳን መፍታት አልቻሉም እኮ። ስለ ዝኔት ብቻ ዝም ብሎ ማስተማር ብቻ በቃ ዝኔት ምን እንደሆነ ህልመ ሌሊት ምን እንደሆነ ዝም ብሎ በጥቅስ ብቻ ማስተማር። መፍትሄ የሚባል ነገር የለም። እና ትምህርቱ ብቻውን አይደለም የሚሰራው፣ ፕራክቲካሊ በደንብ የሚያስተምር፣ ፕራክቲካሊ በደንብ አድርጎ መንፈሱን የሚያስወጣና ብሎ መዘዝ አድርጎ የሚያወጣ። ይሄ ጠቋር ነው፣ ይሄ ደግሞ አዳልሞቴ ነው፣ ይሄ ደግሞ እንዲህ ነው እያለ መንፈስን የሚለይ ይላል አይደል? ቆሮንቶስ ላይ 11 ላይ መናፍስትን መለየት ጸጋ ለአንዱ ይሰጠዋል፣ ለአንዱ ደግሞ መናፍስትን ማስወጣት ይላል። ስለዚህ በጸጋ ውስጥ ያለውን ደካማ ጎን እየፈለፈሉ እያወጡ የሰውን ኃጢአት ከማውጣት ይልቅ በጸጋ በማመን እገዛ ማድረግና በድብቅ ዝግ በሆነ ቦታ ላይ አባቴ ይሄ ነገር አምነንበታል፣ ይሄ ነገር ግን ጥሩ አይደለም፣ በቃ አለቀ። በፊት ለፊት ጋርድ ፈርቶ ብቻ ቤተክርስቲያን አንድ ባህታዊ አንድን አባት ፈርቶ ሄዶ ኑ ብሎ ጠርቶ እኮ ቤተ ክህነት ማናገር ይቻላል። ሄዶም ደግሞ የቤተክርስቲያን ኃይል ደግሞ ሄዶ ከቤተ ክህነት የመጣ ነው ይሄ መሆን አለበት ብሎ በፊት ለፊት መነጋገር፣ በጉባኤ ማዕከል መነጋገር፣ ቀርቦ ማየት፣ የህዝቡን ችግር የህዝቡን ቁስል ማየት፣ ከምን አንጻር ይሄ ነገር እየተደረገ እንደሆነ ማወቅ። ከዛ በኋላ ስምም አይጠፋም፣ ለአሕዛብም ተጋልጠንም አንሰጥም። ባለ 50 ሮብና አርብ የማይጾመው ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋል። እና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ 50 ማንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገኑ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው።
ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው፣ እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው። የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ ሃምሳ የማንጾማቸው ዓርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን ዓርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው። ጸሎትም ግን መንፈሳዊ ነገሮችን መተው አይገባም። በመብላ በመጠጣት ብቻ መከበር የለበትም። ዋነኛ ምክንያቱ ይሄ ነው። ብዙዎቻችን የምንጾመው እስከ 9 ሰዓት ነው። አልጾምንም መጾም አለብን ማለት ነው ሮብና ዓርብን። ከዚህ በኋላ እችን ከሰማችሁ በኋላ ሞክሩት። በጣም ጥሩ ነው። ጾም የሚጠቅመን ለራሳችን ነው። በነገራችን ላይ ከእውቀት ማነስም ነው። ግን በስርዓተ ቤተክርስቲያን እስከዚህ ሰዓት ጾሙ ብላ ቤተክርስቲያን። አንድ ሰው ተገዶ ሃይማኖቱን ቢክድ ወይም ቢቀይር በኋላም ደግሞ ቢመለስ ካህንም ቢሆን በክህነቱ ማገልገል መቀጠል ይችላል። ምዕመንስ ቢሆን ስጋው ደሙን መቀበል ይችላል። እውነት ነው። እዚህም ላይ አሁን ቁጥር 757 ላይ አንቀጽ 20 ማለት ነው የእንቆራ ኤጲስቆጶሳት ያስገቡት ወይም የጻፉት ቀኖና ላይ ነው የተገኘው። ምንድነው የሚለው? ከመናፍቃን የተነሳ ፈርቶ ስለ ሃይማኖቱና ስለ ሕጉ ብሎ የሸሸ ሰው ቢኖር ይላል በግድ ከሃይማኖቱ ቢወጣ ከዚህ በኋላ ቀድሞ የነበረበትን በንጽህና በልቡና በሐሳቡ ሁሉ በፍጹም ትህትና ሕግንም በማመልከት ንስሐውን ቢገልጥ ካህን ቢሆን ከስጋውና ከደሙ ቅዳሴ ከመግባትም አይከልከል ይላል። ይህን ወዶ አላደረገውምና ነው። አሁን እዚህ ላይ ማየት ያለብን አንደኛ በግድ ነው፣ ሁለተኛ ወዶ አላደረገው። ሾምበት ሸልም። አሁን አንዳንዴ ሹመት ሽልማት ፈልገው የሚሄዱ አሉ። ሌላ ጊዜ ደግሞ መብል መጠጣት ታሏቸው የሚሄዱ ሰዎች ደግሞ አሉ። ሌላ ጊዜ ደግሞ ጽናትና ትዕግስት አንሷቸው መከራውን አሰቀቋቸው ደግሞ የሚሄዱ ይኖራሉና አንዳንዴ በግድ የሚለው ዋና ነገር ሆኖ ሊሄዱ ተፈቅዶላቸዋል ማለት ነው። ሊሄዱ ይችላሉ ግን ሲመለሱ ካህንም ከሆነ ቀኖናውን ሲጨርስ ወደ ክህነቱ ይመለሳል። ምእመንም ከሆነ ወደ ስጋውና ወደ ደሙ ተመልሶ እንደውም ከዛ በኋላ ራሱ ወደ ክህነት ማዕረግ የማደግ ዕድል የሚኖረው ሆኖ ከተገኘ ወደ ክህነት ማዕረግ ሁሉ እንዲያድግ ተፈቅዶለታል ማለት ነው። ምእመንም ቢሆን ይሄንን ወዶ አላደረገውምና የሚለው ግን ይሰመርበት። ያ ማለት ነው የትምህርት ዳይጽ አግኝቶት አጋጥሞት አይደለም፣ ግዴታዎች ናቸው። እሳቱን ስለቱን መቀበል አልችል ብሎ ያደረገው ጉዳይ ስለሆነ ነው እንደዛ የሚሆነው ማለት ነው። ምናልባት ወዶ ፈቅዶ ቢልስ? ወዶ ፈቅዶም ከሆነ ይላል እኮ መጽሐፉም ራሱ ወዶ ፈቅዶም እንኳን የገባ ከሆነ ደግሞ ቀኖናው ይበዛል እንጂ መመለሱን ይመለሳል። ግን ወዶ ፈቅዶ የገባ ከሆነ የሚገርም ወዶ ፈቅዶ የገባው ላይ ካህን ቢሆን ወደ ክህነቱ ይመለስ የሚል የለውም። ነገር ግን መመለስንና መቀበልን ተፈቅዶለታል። ምንድነው የሚለው? ሳይመቱት ይላል ገንዘቡንም ሳይወስዱበት አስቀድሞ ፈርቶ የካደ በሃይማኖቱ ያልጸና ሰው ወደኛ በተመለሰ ጊዜ ብዙ ቀን በንስሐ ይኖር
ይላል። በፍጹም ልቡ ቢመለስ ሊቆርብም ቢፈልግ ያቁርቡት። ሕማም ቢታመም ግን ለሞትም ቢደርስ በዳነ ጊዜ ወደ ንስሐው ይመለስ ዘንድ ስጋውንና ደሙን ያቀበሉት ይላል። ይሄ ማለት ምን ማለት ነው? ወደ ንስሐው እስኪመለስ ወዲያው እንደተመለሰ ሕመም ቢያጋጥመው ሳይጨርስ ሕመም ሊያጋጥመው ይችላል። እንዲህ አይነት ሰው ቢሆን አቁርበውት ከሞተም በሰላም እረፍ ብሎ ይሰናበታል። ከዳነ ደግሞ ቀኖናውን ይጨርሳል ማለት ነው። በዛ ሁኔታ ሊቀበሉት ይገባል ነው። ይህንን ያለችበት ምክንያት ቤተክርስቲያኒቱ ስታጠቃለን ምንድነው? ሕጋችን የርኅራኄ ሕግ ነውና ነው የሚለው። ሕጋችን የርኅራኄ ሕግ ነውና የሚለው ገዥ ነገር ነው። ምእመናን ሁሉ ይድኑ ዘንድ ነው። የቤተክርስቲያን ዓላማ ሰዎች ሁሉ ወደ መዳን ይደርሱ ዘንድ ነው። ስለዚህ ማንንም በክስ ማንንም በምክንያት ልታስወጣ ልትሆን አይገባትም። የሄዱም እንኳን ሰዎች ቢኖሩ ሊመለሱ ይገባቸዋል ነው የሚለው። የክህነቱን ጉዳይ እዚህ ላይ ስላልተነሳ ወደ ክህነቱ ይመለሳል ብለን አንወስንም። ያ ምክንያቱም ላይ የተባለው ምንድነው? ሳይመቱት ገንዘቡንም ሳይወስዱበት ሹመቱንም ሳይቀሙት የሚሄዳል እወደድ ብሎ ማለት ነው። መስዬ ብኖር ዘመኑ የወለደውን ንጉሥ የወደደውን ባደርግ ብሎ የሚሄድ ስላለ እንዲህ አይነቱን ወደ ክህነቱ ይመልሱት አይልም፣ አይመልሱትም አይልም፣ ሁለቱንም አይልም። ስለማይል ምንድነው የሚሆነው መሰለ? እንዲህ አይነት አጋጣሚ ሲፈጠር የቤተክርስቲያኒቱ መምህራን ወይም ደግሞ የቤተክርስቲያኒቱ ሲኖዶስ ነው ሊወስነው የሚችለው ማለት ነው። እንዲህ አይነቱን በእንደዚህ አይነት ሁኔታ ሊወሰን የሚችል ነው የሚሆነው። መቀበል ግን ይሁዳን ለመተቸት ከይሁዳ የተሻሉ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ የምናየው ምኑ ነው? አሳልፎ መስጠቱ የዘወትር ሆኖ ይል እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል? ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ እንኳን ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ይህ ስትቀቅሉት ለንፍሮ ባቄላውን ያሁሉ ሰዓት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ሕሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን፣ እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን።
ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም? ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚወረወር ከኛ። በድሎኛል። መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት ነው የሚል አምላካችን። በድለነው ነው እንጂ በድሎን ነው እንዴ የኛን መከራ የተቀበለ? እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር፣ ወርቅ፣ ዕንቁ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። በመስቀሉ ያለ እናት አልተወንም። ስለ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው። እናት የሌለው ልጅ ተቅበዝባዥ ነው። ይራብ ይጠማ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል፣ ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾቹ ነን እንዳንቅበዘበዝ፣ ያለ እናት ቀኑ እንዳይመሽብን እናት ካለች አጊጥ፣ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁ እነሆ ድንግል ማርያም የሁላችን እናት ሆና ተሰጥታናለች። የእናት አማላጅ ደግሞ ፊት አያስቀልስ አንገት አያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛልን። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን እድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔን መሳዮችም እዚያው ነን አብረን። እንደነዚህ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው፣ ወደ ሰፈራቸው፣ ወደ መንደራቸው እንዲመለሱ፣ ሰላም እንዲነግስ፣ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን። ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን። ልላቀቀው አልቻልኩም ያለውን ኃጢአት ለማሸነፍ ምን አድርገን እናውቃለን? ብዙዎቻችን በቁጭት አንጀታችን አሮ ውስጣችን ተቃጥሎ የምንናገረው ነገር አለን አይደለ? በቃ ይሄን ኃጢአት ማሸነፍ አልቻልኩም፣ መተው አልቻልኩም፣ ምን ባደርግ ይሻለኛል የምንላቸው ነገሮች አሉ። እውነት ግን ያልላቀቅ ያለን ኃጢአት እኛ ስላልታገልን ነው ወይስ ታግለን አልሸነፍ ስላለን? ለመላቀቅ ለማሸነፍ አንዳች ነገር አድርገን እናውቃለን? ይሄንን ኃጢአት ብዙ ጊዜ ኃጢአቱ ከተፈጠረ ካደረግነው ከፈጸምነው በኋላ ከመቆጨትና ከማዘን ባለፈ አስቀድመን ኃጢአቱን ላለመፈጸም ብዙ ጥረት ስናደርግ አንታይም። እንደውም አንዳንድ ጊዜ ኃጢአቱ ራሱ ሳይፈትነን እኛ በራሳችን ጎትተን ልናመጣው እንችላለን ወደ ህይወታችን ማለት ነው። አልላቀቅ ያለን ኃጢአት ለማሸነፍ ያንን ኃጢአት እንድናስብ ያንን ኃጢአት እንድናደርግ ከሚያደርጉን ቦታዎች ራሳችንን አርቀን እናውቃለን? ይህንን ኃጢአት የምሰራው ምን አይነት ቦታ ላይ ሲሆን ነው? ምን አይነት ነገር ምን አይነት ሁኔታ ነው ኃጢአት እንዳስብ የሚያደርገኝ እንድፈልገው የሚያደርገኝ ምን አይነት ነገር ነው ብለን ራሳችንን ጠይቀን ይሄን ኃጢአት ወደ ህይወታችን የሚያመጡብንን የሚያነሳሱንን ነገሮች ከህይወታችን ለማራቅ ጥረት አድርገን እናውቃለን? ከዛ በኋላ ልክ የዚህ ኃጢአት ፍላጎት ሲመጣብን አይ ዛሬም ይሄን ኃጢአት አላረገውም አልሰማም ብለን ተነስተን ጸልየን ሰግደን ተቃውመን እናውቃለን? ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ሰይጣንን ጠላት ዲያብሎስን እምቢ በሉት ተቃወሙት ከናንተም ይሸሻል ብሎ ነግሮናል። ይሸሻል እምቢ ካላችሁት ከተቃወማችሁት ብሎናል።
ተቃውመን እናውቃለን። እኛ አልፈልግም በቃ ዛሬማ ላለማድረግ ራሴን መታገድ ራሴን ማሸነፍ አለብኝ ብለናል። በዝሙት ኃጢአት የሚፈተን ሰው እኮ ሮጦ ሰው መቀላቀል ይችላል አይደለ? ሮጦ አምልጦ ሰው መካከል ከገባ በቃ ገባ። በሌላም ኃጢአት የሚፈተን ሰው ለዛ ኃጢአት መፍትሄ የሚሆን ነገር ሮጦ ማድረግ ይችላል። የሚገርማችሁ ነገር አንድ ሰው በኃጢአት ሊፈተን የሚችለው በጣም ቢበዛ ለ20 ደቂቃ ነው ይላሉ አባቶቻችን። በሆነ ኃጢአት ፐርሲስተንትሊ የምንፈተነው ቢበዛ ለ20 ደቂቃ ነው። እነዛን 20 ደቂቃዎች ጥርሳችንን ነክሰን ታግሰን ማለፍ ከቻልን እንረሳዋለን፣ ያልፋል ያ ኃጢአት። እንኳን ኃጢአት ረሃብ ራሱ እኮ ይዘነጋል አይደለ? ርቦን ሞርሙሮን ያልፍልናል ትንሽ ቆይቶ እስኪመጣ ድረስ ማለት ነው። በቃ ልክ ለማድረግ ያ የዛ ኃጢአት ፍላጎት ሲመጣብን አይ አላደርግም ማሸነፍ አለብኝ ዛሬን እንኳን ማምለጥ አለብኝ እስቲ አንድ ቀን እንኳን ኃጢአት ሳልሰራለዋል ብለን ታግለን ጸልየን ሰግደን እናውቃለን። ተሳስተን በኃጢአቱ ከወደቀን በኋላ እንኳን ኢሚዲየትሊ ሳንውል ሳናድር ንስሐ አባታችን አግኝተን ኃጢአታችንን ተናዘን ንስሐ ገብተን እናውቃለን፣ ቆርበን እናውቃለን ነው ወይስ አይ በቃ ከሰራሁት አይቀርስ አንድ ላይ ሰብሰብ አድርጌ ለአባቴ ነግራቸዋለሁ ብለን ሌላ ኃጢአት እንጨምርበታለን? ወዲያው ንስሐ መግባት በራሱ እኮ የመጋደያ አንድ መንገድ ነው፣ የመዋጊያ አንድ መንገድ ነው፣ ጠላት ዲያብሎስን የማሳፈሪያ አንድ መንገድ ነው። ልክ ቤት ሰራውበት ልክ አሸነፍኩት ሲል ንስሐ ገብተን እሱ የገነባውን በመናድ እሱን በማሸነፍ ድል የምናደርግበት አንዱ መንገዳችን ንስሐ ነው። ኃጢአት ከሰራን በኋላ ቶሎ ንስሐ መግባት በራሱ አንድ የመዋጊያ መንገድ ነው። መቁረብ በራሱ አንድ የመዋጊያ መንገድ ነው ማለት ነው። አንድ ሰው ቶሎ ሲቆርብ ቶሎ ንስሐ ሲገባ ቶሎ ንስሐ አባቱን እያገኘ ሲመከር ሲጸልይ ያን ኃጢአት ላለማድረግ ሲታገል ኃጢአቱን ለማሸነፍ እድል ያገኛል ማለት ነው። አለበለዚያ ግን ሁሉ ጊዜ ኃጢአቱ ይመጣል፣ ዝም ብለን እናረጋዋለን፣ አንታገለውም። ከዛ በኋላ ግን ለምን ይሄን ኃጢአት አረኩ እያለን እንቆጫለን። እንደዚህ እያደረግን ኃጢአትን ማሸነፍ አንችልም። ኃጢአትን ማሸነፍ ትግል ይፈልጋል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ገና ደምን እስከ ማፍሰስ ከኃጢአት ጋር አልተጋደላችሁም ነው ያለ። ገና ደማችሁ እስኪፈስ እምቢ አላላችሁም፣ አልተቃወማችሁም፣ ደማችሁ እስኪፈስ ድረስ መታገል አለባችሁ ብሎ አስተምሮናል። ስለዚህ ቀለል አድርገን እንዳናየው ኃጢአትን መታገል ማሸነፍ ያስፈልጋል። እግዚአብሔር አምላክ በኃጢአት መውደቃችንን ብቻ አይደለም ላለመውደቅ መታገላችንንም ይመለከታል። ሞክራለች እኮ ታግላለች፣ ጥራለች፣ አልሳካላት ብሎ ነው። ላለማድረግ እኮ ሞክሯል፣ ተሸንፎ ነው። ታግሎ መሸነፍና ጭራሽ አለመታገል አንድ አይነት አይደለም። ታግሎ ተሸንፎ የወደቀ ክርስቲያንና ምንም ሳይታገል የወደቀ ክርስቲያን አንድ አይነት አይደለም፣ እኩል አይደለም። እግዚአብሔር አምላክ ትግላችንን ይመለከታል። ዋጋ አለው፣ መታገል በራሱ ዋጋ አለው። የምንነጻው የምንጋደለው እኮ በትግላችን ነው። ወደ እግዚአብሔር የምንቀርበው እኮ በትግላችን ነው። ኃጢአትን ዝም ብለን ብንቀበለው ያጠፋናል። እየታገልን ብንወድቅ ብንሸነፍ ግን ጥሩ ነው። ታግለናል፣ መታገላችን ዋጋ ያስገኛል በእግዚአብሔር ዘንድ ማለት ነው። ቅዱስ ዮሐንስ አፈወርቅ ብዙ ጠባሳ ያለበት ብዙ የሚዋጋ ሰው ነው አይደል? ጦር ሜዳ ሄዶ የሚዋጋ ብዙ ትግል የሚታገል ሰው ነው ጠባሳ ያለበት። ዝም ብሎ የሚቀመጥ ሰው ጠባሳ የለበት። ብዙ የኃጢአት ጠባሳ ካለባችሁ፣ ጠባሳ ማለት ቆስሎ የዳነ ቁስል ነው አይደል? ድኗል እኮ ቁስሉ። ጠባሳ ካለባችሁ ብዙ ታጋዮች ናችሁ ማለት ነው። ስለዚህ ወድቆ አለመቅረት ላለመውደቅ መታገል ይሄ ክርስቲያናዊ ጸባያችን ነው። ወድቆ መቅረትና በዛው ተስፋ ቆርጦ ራስን ለጠላት ዲያብሎስ አሰራር አሳልፎ መስጠት ግን ክርስቲያናዊ አይደለም፣ ዲያብሎሳዊ ነው። ወድቆ መቅረት የሰው ጠባይ ነው፣ የክርስቲያን ጠባይ ነው። ወድቆ መቅረት የጠላት ዲያብሎስ ጠባይ ነው። ከወደቁበት መነሳት ደግሞ የክርስቲያን የሰው ልጅ ጠባይ ነው ማለት ነው። ስለዚህ ኃጢአቱ እንዳይሰራ ቀድመን መታገል አለብን። ተሳስተን ከሰራ ነው አቅቶን ከሰራ ነው ደግሞ ከወደቅንበት ቶሎ ተነስተን እንደገና የንጽህና ሕይወትን ለመኖር መታገል መልመድ ይኖርብናል ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ከሚስቶቻችሁ ጋር ከመገናኘታችሁ በፊት ሚስቶቻችሁ የሚሆኑ ሴቶችን ከማጨታችሁ በፊት ከእግዚአብሔር ጋር የምታገናኛችሁ ከእግዚአብሔር የማትለያችሁ መሆኗን ማወቅ አለባችሁ። ባሎቻችሁ መጥተው እናንተን ከመዋሃዳቸው በፊት ከእናንተ ከመድረሳቸው እናንተን ከማሳመናቸው በፊት ከእግዚአብሔር ጋር የሚያገናኟችሁ ከእግዚአብሔር የሚያደርሷችሁ መንግስተ ሰማያት ይዘው የሚያገቧችሁ መሆናቸውን ማረጋገጥ አለባችሁ። መንግስተ ሰማያት የማያገባ ትዳር ይቅርባችሁ። ምንም አይጠቅምማ። እንስሳ መሆን እኮ ነው፣ ምንም ጥቅም የለውም። እንስሳትም እኮ ፍቶታቸውን ይፈጽማሉ፣ ሌላ ነገር የለውም። ሁሉም ግን በምን ይቀራል? በመቃብር ይዘጋል። ያገቡ እንዳላገቡ ይሆናሉ አይደል የተባለ? ያገቡ እንዳላገቡ ይሆናሉ። የበሉ የጠጡም እንዳልበሉ እንዳልጠጡ ይሆናሉ። ሀብት የምናገኝበት መንገድ በእውነት ወገኖች፣ ቤት የምንሰራበት መንገድ፣ ኑሯችንን ከፍ የምናበጅበት መንገድ በጠቅላላው ከማን ጋር የሚያገናኝ መሆን አለበት? ከማን የሚለይ መሆን የለበትም። ከእግዚአብሔር የሚለይ መሆን የለበትም። ንግግራችን፣ ኑሯችን በእውነት ከእግዚአብሔር ከለየ ምን ትርጉም አለው? ከእግዚአብሔር የማይለይ አኗኗር ያስፈልገናል። ኒቆዲሞስ ይሄን ስላመነ ነው በሌሊትም መምጣት ችግር የለም ብሎ ቀላል አድርጎ የተመለከተው። ለዚህ ነው ሌሊት ለእረፍት የተፈጠረ ጊዜ ነበረ። እሱ ግን በሌሊት ወደዚያ መጣ። ገና በኦሪት እምነት ውስጥ እያለ ወደ ክርስቶስ መጣ፣ ወደ እውነተኛው አምላክ። እንደዚያ ባለ መንገድ የመጣ ሰው ነው ኒቆዲሞስ። ይሄ በጣም ያስገርማል። ለዛውም ደግሞ ትህትናው ደግሞ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን። ረቢ ነው ያለው፣ መምህር ሆይ
ማለት ነው። ንግግሩ በራሱ መምህር ሆይ ብሎ ነው የጀመረው። ለዚህ ነው ክርስቶስ የልቡን ምስጢር አውጥቶ የነገረው። ስለ ምስጢረ ጥምቀት፣ ስለ ሌሎች ነገሮች፣ ስለ ሌሎች ምስጢራት አውጥቶ የነገረው ለዚህ ነው። ከሰማይ ስለመውረዱም የነገረው ለዚህ ነው። ይሄን ለናትናኤል ነግሮታል። ይሄን ለጴጥሮስ ነግሮታል። ይሄን ለእንድርያስ ነግሮታል። ይሄን ለሌሎቹ አልነገረም። ለሱ ግን ይሄን ነግሮታል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። በተለይም ስግደትን አዘውትረን የምንሰግድ ልንሆን ይገባል። ቀጣይነት ያለው መንፈሳዊ ሕይወትን ተግባራዊ ክርስትና ሕይወትን የምንኖር እግዚአብሔር አምላካችን ያድርገን። ሁላችንም እንበርታ። ሁላችንም አቅማችን በፈቀደው መንገድ ልንተጋ ልንበረታ፣ አቅማችን በፈቀደው መንገድ ወደ ተጋድሎ ሕይወት ውስጥ ልንገባ ይገባል። እግዚአብሔር አምላካችን ሁላችንን የሚያግዘን ያበርታን፣ ይቆየን። አሜን።